አይገርምም? አንድ አይነት ሀሳብ ነው ያሰብነው፣ ግን መጀመሪያ ንብረታችንን እናስመልስ። እንግዲህ ጠበቃው ብቸኛው ስራው ይሄ እንደሚሆን ደግሞ ሲናገር ሰምተሻል። እርግጠኛ ነኝ ደግሞ ያሳካል። የእውነት አሁንስ ሁሉም ነገር ህልም እየመሰለኝ ነው። ህልም ከሆነ ግን አደራ እንዳልቅ ታስቢ። ሁሉም ነገር እየሆነ ያለው በእውነሽ ነው። ይልቅ ለብሩክ ሽምግልና ወደ ቅድስት ቤተሰቦች ለመሄድ እየተዘጋጀ ነው። ለመሆኑ የብሩክ ሚዜ ማለት ነው? የብሩክ ሚዜ አንደኛ ዝናን ሊያደርገው ይመስለኛል። በልሰርጉን አንዳንድ አታደርገው። ደግሞ ከየት ነው ቃል የሰማሽኝ? ሳቅሽን ደግሞ ጨመር አድርገን በሰማውስ በጣም ነፍቆኝ ነበር። ቤቱን ማስለቀቅ ጥሩ አድርገሃል። ይልቅ አሁን ለሰርግ ቶሎ መዘጋጀት ነው። አዎ እስኪ መጀመሪያ እስኪ ነገር ይልቅና ከዛ ወደ እንገባለን። እንዴ ምን ነው እከለከላለሁ ብለህ ፈራህ እንዴ? እኔን የመሰለ ብረት መዝጊያ አግኝቶማ ቢካሉ ይሄ ትልቅ ጉዳ እንዴ! ደግሞ እቺ ጉራኬት የመጣች ናት። ይልቅ ያንን ሁሉ መከራ አሳልፈን እንዲህ ቁጭ ብለን ስለ ሰርግ ማውራታችን በጣም ደስ ብሎኛል። ተመስገን። እስኪ ለዚህ ስኬታችን ተመስገን። የዝና ስልክ ነው የጠራው። ማን ነው የሚለው? ካሌብ ነው የደወለው። ስልኩ ይጮሃል። ዝና ግን እጁና እግሩ ታስሯል። ደዋዩ የቡድኑ መሪ ካሌብ ነው። ይህ ጥሪ ለዝና የመዳኛ መንገድ የሆነው ወይስ የጥፋቱ መጀመሪያ? ዛሬ በምሳሌ ክፍል 153 እጅግ አስደንጋጭ ክስተቶችን አይተናል። ዝና ተንበርክኮ ሲዋረድ፣ ማህሌት በቁም ስትቃጠልና የሰርግ ደወል ሲሰማ ሁሉንም ዝርዝር መረጃዎች አሁን ይዘንላችሁ ቀርበናል። አብራችሁን ቆዩ። ከዚህ ሁሉ በፊት ዝና መኪናው ጋር ቆሞ በስልክ ምናልባት በሌላ አቅጣጫ ሊመጣ ስለሚችል በደንብ ጠብቁ ሄሎ ሄሎ እያለ ባለበት መድብል በድብቅ አትልፋ ማንም አይሰማህም ብሎ ሽጉጡን ይደቅንበታል። ዝናም ለነገሩ ይበለኝ አንተን በፍጹም ማመን አልነበረብኝም ሲለው መድብልም ይኸውልህ ትሰማኛለህ ሰዎችህ በሙሉ የኔ ሰዎች ስለያዟቸው ማንም ሊያግዛ አይመጣም ማንም ሲለው ዝና ስለዚህ ነገር በሰላም እንዲያበቃ አልፈለክም ማለት ነው ሲለው መድብልም አሁንም አላበቃም ብለህ ነው የምታስበው ሲለው ዝናም ይቀጥልና ጨዋታውን እንደ አዲስ የጀመርከው ራስህን አይደል እንዴት ነው የሚያበቃው ሲለው መድብልም ግን እኮ እንዲሁ እንደደቀንኩብህ አንድ ቃታውን ብስበው ሁሉም ነገር የሚያበቃ ይሆናል ሁሉም ነገር ዝናም እና አርጋውና አስገርመኛ ሲለው መድብልም እንዲህ በቀላሉማ አይሆንም እንዲህ በቀላሉማ አልገድልህም መድብል ግደለኝ እባክህ ማረኝ ግደለኝ እስከምትል ድረስ ነው ስቃይህን ማበዛው ብሎ በያዘው ሽጉጥ አንገቱን ብሎ ይዘርረዋል። ዝናም አድርገው በኋላ የኔ ዕጣ እንዳይደርስብህ ሲለው መድብልም መሞት የማይቀር ነው ግን እንዲህ በቀላሉ አልገልህም በመጀመሪያ የዛን ያለቃህን የካሌብን ጉድ አጋልጣለሁ ከዛ ደግሞ አንተ እድሜ ልክ የገነባኸውን ስምህን አጠፋዋለሁ አፈራርሰዋለሁ ከዛ ቅድም እንደነገርኩ መድብል ማረኝ ብለህ እስክትለምነኝ ድረስ ስቃይህን አበዛዋለሁ ብሎ ሲለው ዝናም ላለመሸነፍ በሚመስል ስሜት እኔ ዝና መቼም ነው የሰው እግር ላይ አልወድቅም ሲለው መድብልም በአሸናፊነት ስሜት አሁን የተንበረከከው ማን እግር ስር ነው አሁን የወደቀው ማን እግር ስር ነው መድብል እግር ስር ነው የተንበረከከው አፍህን ዝጋ ብሎ እዛው በወደቀበት በያዘው ሽጉጥ ይደበድበዋል። በመቀጠልም መድብል የዝናን ፊት በጨርቅ ሸፍኖ ማህሌትን ወዳገተበት ቦታ አምጥቶታል። ዝናም የት ነው ያመጣኸኝ እያለ እየጮኸ ባለበት ፊቱን ይከፍተውና ለማህሌትም በመጨረሻም ጠላትሽን ከጎንሽ አምጥቼልሻለሁ ምንም እንኳን አንቺ የጠላቴ ጠላት ብትሆኝም መቼም ወዳጄ ልትሆኝ አትችይም ብሎ እየነገራ ባለበት አልሸነፍ ባየው ዝና እውነቴን ነው መድብል የማትወጣው ነገር ውስጥ ነው የገባው ብሎ ሲለው ማህሌትም ዝናን መሳደብና አፉን እንዲዘጋ መንገድ ትጀምራለች። በሁለቱ መጣላት ደስ ያለው መድብልም እየሳቀ በመጨረሻም ጥንቻለው አንበሳ እየተጫወተች ነው እያለ በሹፈት ይሄንን ትርኢትማ ቁጭ ብዬ ማየት አለብኝ ብሎ ይላል። መድብል ዝናን አግቶ ማህሌት ወዳለችበት ቦታ የወሰደው ለአንድ ዓላማ ነው እርስ በእርስ እንዲበላሉ ትላንት በሰው ሕይወት ሲቀልዱ የነበሩት እነዚህ ሁለት ክፎች ዛሬ በአንድ ጠባብ ክፍል ውስጥ ተዘግቶባቸው አንዱ በሌላው ላይ ምራቅ ሲተፋ ማየት የመድብል ትልቅ የድል ስራ ነው። ዝናን ያዋረደው ዱላው ሳይሆን ከማህሌት ጋር
እኩል መታሰሩ ነው። በነጋታው ጠዋትም ብሩክና ቅድስት ቁጭ ብለው እያወሩ ባለበት መድብል ይመጣና እንኳን ደስ አላችሁ ብሏቸው ይቀመጣል። ብሩክም ይቀጥልና በስተመጨረሻ አደረግነው አይደል ሲለው መድብልም አዎ አደረግነው፣ ግን አሁንም ቢሆን አሳውን እንጂ አሳ ነባሪውን አልያዝንም ሲለው ብሩክም ማለት ስለ ካሊብ ነው እያወራ ያለው ሲለው መድብልም አዎ እሱም ቢሆን ቪዲዮ በእጃችን እስካለ ድረስ ምንም ሊያደርገን አይችልም ብሎ ሲል ብሩክም ቆይ ግን አንተ ምን አሰብክ? መረጃውን ለፖሊስ ላለመስጠት ወሰንክ ማለት ነው ብሎ መድብልን ሲጠይቀው መድብልም ተናዶ ቆይ ብሩክ እንዴት ነው የምታስበው? የትኛውን ህግ አምኜ ነው ዝናን አሳልፌ የምሰጠው? የትኛውን ፖሊስ የትኛውን መርማሪ አምኜ ነው ይህን የሚያክል ትልቅ ወንጀለኛ ህዝብን ያስለቀሰ ወንጀለኛ አምኜ ለመርማሪ የምሰጠው? ለየትኛው ሁሉም ተነካክቷል ብሎ ሲለው ብሩክም ዝና አሁን በእጃችን ገብቷል፣ ስለዚህ ለፖሊስ አሳልፈን መስጠት ይኖርብናል ሲለው መድብልም በብሩክ አስተሳሰብ ተናዶ እኔ እኮ ዝናን አግቶ የማሰቃየት ሱስ የለብኝም ይገባሃል እምልህ፣ ይልቅ አሁን እሱን ለኔ ተውና አንተ ግን የሽማግሌውን ነገር እንዴት አረግ? መቼ ነው ሽምግልና አመስልከው ብሎ ሲጠይቀው ቅድስትም ደስ ብሏት አሁን ገና ቆንጆ ጨዋታ መጣ መድብል ብለው መሳቅና ማውራት ይጀምራሉ። በዛኑ ሰዓትም ሞገስና ሉላ አብረው አንድ ካፌ ቁጭ ብለው እያወሩ ነበር። ሞገስም ዛሬ ደግሞ ከወትሮ በተለየ ፍክት ብለሻል ሲላት አንተም ትለዋለች። ቀጥላ ግን ለሰው ልጅ ነፃነትን የሚያክል ሰላም የሚሰጥ ነገር ምን አለ ብላ ስትለው ሞገስም አዎ ምንም ደስ የሚል ነገር የለም፣ ጠበቃው ፍርድ ቤት በአካል ቆሞ እኔ ገዳይ እንዳልሆንኩ እንደሚመሰክርልኝ ቃል ገብቶልኛል፣ ከዛ በኋላ እንዳልሽው ነፃ ሰው ነን ብሎ ሲላት ሉላ አዎ ተረጋግተን ንብረታችንና ቤታችንን እናስመልሳለን፣ ግን ደግሞ ለሱ ጎበዝ ጠበቃ ያስፈልገናል፣ ገንዘብ ደግሞ የለንም ብላ ስትለው ሞገስም ሉላዬ ለሱ ምንም ነገር አታስቢ፣ ምክንያቱም በነፃ የሚቆምልን ጠበቃ አግኝተናል ሲላት ባለማመን ስሜት እየቀለድክ ነው ስትለው ሞገስም እንዴ ሉላዬ እኔ በዚህ ስቀልድ ታውቂያለሽ እንዴ ብሎ ይላታል። እሷም ቀጥላ ቆይ ጠበቃ ማን ነው ማለቴ አውቀዋለሁ ብላ ስትለው አዎ በደንብ ታውቂዋለሽ፣ በሪሁን ይባላል፣ እሱ በደንብ ነው የሚያውቅሽ እና ደግሞ በጣም አስቀይሜያታለሁ በድያታለሁ እና ይቅርታ እንድታደርግልኝ ፈልጋለሁ ሲል ነበር ብሎ ሲላት ሉላ እሱን እንዳይሆን በሪሁን ያልከኝ ብላ ስትለው ጠበቃውም ቶሎ ብሎ ሉላ እግር ስር ድፍት ብሎ ይቅርታ አድርጊልኝ ሲላት ሉላም ኧረ ተነስ ምን እያደረክ ነው ስትለው በሪሁንም ይቅርታ ካላደረግሽልኝ በቃ አልነሳም ብሎ ሲላት እሺ በቃ ተነስ እናውራ ብላ ታስነሳዋለች። በሪሁንም ሉላ በእውነት አንቺ ላይ ያደረስኩት በደል በጣም የከፋ ነው፣ ሚስቴንና የልጆቼን እና ቤት አስቀምጬ ቢያንስ አንቺን የተከበረ ገላ ለማቆሸሽ በመሞከሬ በእውነት ከልብ በጣም ይቅርታ ነው የምጠይቅሽ፣ ይቅርታ አድርጊልኝ ብሎ ሲላት ሞገስም ባይገርምሽ ሉላን ይቅርታ እንድታደርግልኝ ፈልጋለሁ ሲል እኔ ነኝ ያለንበትን ቦታ የጠቆምኩት ብሎ ይላታል። ጠበቃውም ይቀጥልና በጣም ብዙ ስራዎች ስላሉብኝ በመጀመሪያ ወደ ጉዳያችን ንግባ፣ ቢያንስ የሉላና የዝና ፍቺ መፈጸም ስላለበት ዝና ግዴታ መፈረም መቻል አለበት ብሎ ሲል ሞገስም አሁንማ ወዶ ሳይሆን በግዱ ይፈርማታል፣ አንተ ብቻ የፍርድ ቤቱን ቀጠሮ አስይዝልን፣ የፍቺውን የወረቀቱን ነገር ለኔና ለመድብል ተወልን ብሎ ይለዋል። ቀጥሎም በየቦታው እየተንከራተትን ስለሆነ የቤቱን ነገር ቅድሚያ ብታደርግልኝ በጣም ደስ ይለኛል ብሎ ሲለው ጠበቃውም አታስብ ከዚህ በኋላማ ዋና ስራ እሱ ብቻ ነው ብሏቸው ይሄዳል። በዛኑ ሰዓትም ወይኔ ዝና መጨረሻ እንደዚሁም ብሎ ሲል ማሌትም የእጅህን ያገኘው ብላ የተሳለቀችበት ዳጣ ዱላ ይዛ ትመጣና እስከዛሬ ድረስ ላደረሰባት በደል ዝና መደብደብ ትጀምራለች። ማሌትም በዚህ በጣም ደስተኛ ነበረች። በሌላ በኩል ብሩክ ለቅድስት ትልቅ የምስራች ይዞላት ቀርቧል። ብሩክ ለቅድስት የነገራት ዋናው ቁም ነገር ለአዲሱ ህይወታቸው የሚሆን ቤት መከራየቱን ነው። ገና ቤቱን ባያሳያትም መከራየቱን ሲነግራት በቅድስት ፊት ላይ የታየው እፎይታ ልዩ ነበር። ብሩክ በዚህ ብቻ አላበቃም፣ ነገሮችን በይፋ ለማድረግ መቁረጡን ገልጾላታል። ቤተሰቦቿ ጋር ሽማግሌዎች እንደሚልክና በቅርቡ እንደሚጋቡ ነግሯታል። ይህ የብሩክ ቁርጠኝነት ለቅድስት ትልቅ መጽናኛ ነበር። በመቀጠልም ዝና እግሩን ዳጣ ስለመታችሁ እንዳመመው ሲያወራ ማህሌት በመመታቱ በጣም ደስተኛ ነበረች። በመሃልም ሞገስና ሉላ ወደ ዝና ጋር ይመጡና መጣላት ይጀምራሉ። ሞገስም እያንዳንዱ በደላቸውን እየቆጠረና እየነገረው እየደበደበው ወደድክም ጸላህም የፍቺውን ወረቀት ትፈርማለህ ሲለው ዝናም ላለመረታት እስቲ ታስገድደኝ እንደሆነ እናያለን ሲለው ሞገስም በድጋሚ መደብደቡን አላቆመም። በቀጣዩ ቀንም ውጥረቱ እንደቀጠለ ነው። መድብል ምግብና ውሃ ይዞ ወደ እነዝናና ማህሌት ዘንድ ብቅ ይላል። ነገር ግን ይህ ምግብ የርህራሄ ስጦታ ሳይሆን የዝናን ውርደት ይበልጥ የሚያጎላ የመድብል ሌላኛው ስልት ነበር። ዝና ተርቦና ተጠምቶ ባለበት በዚህ ሰዓት መድብል ምግቡን እያሳየው የኃይል ሚዛኑ በማን እጅ እንዳለ በተግባር እያሳየው ነበር። ትናንት እንደፈለገ ሲያዝ የነበረው ትዕቢተኛው ዝና ዛሬ ግን ለአንድ ጉርሻ ምግብና ለጥቂት ውሃ መድብልን እባክህ
እባክህ በሚል አይን ሲለምን ማየት እጅግ በጣም የሚዘገንን ውርደት ነበር። መድብል ምግቡን ለዝና ሲያቀርብለት ዝና የሰውን ህይወት እንደቀለደበት ሁሉ አሁን ደግሞ መድብል በዝና ህይወት ላይ እየቀለደ ነው። ዝናን ተራ በተጣማ ሳይለው እኔ ፈቀድኩለትን ብቻ ነው የምትበላው በሚል ንቀት የዝናን ማንነት ሙሉ በሙሉ ሰባብሮታል። በዛኑ ሰዓትም ነው ሉላና ሞገስ ጋደም ብለው እያወሩ ሞገስም ታውቂያለሽ የሆነ ነገር እያሰብኩኝ ነበር ሲላት ሉላም ብቻን ያሰብኩት እንዳይሆን አንተም ያሰብከው እስቲ መጀመሪያ ያሰብከውን ንገረኝ ስትለው እኔማ ያሰብኩት ከነብሩክ ጋር አብሮ መሞሸር እያሰብኩኝ ነው ብሎ ሲላት ሉላም አይገርምም አንድ አይነት ሀሳብ ነው ያሰብነው ግን መጀመሪያ ንብረታችንን እናስመልስ ብላ ስትለው እንግዲህ ጠበቃው ብቸኛው ስራው ይሄ እንደሚሆን ደግሞ ሲናገር ሰምተሻል ብሎ ይላታል። በዛኑ ቀን ምሽትም ነው ብሩክና መድብል ቁጭ ብለው ስለ ሰርጉ እያወሩ ባለበት ካሌብ ደወለው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።